ታላቅ ክስተት ተከስቷል። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት እንደምን አደራችሁ? ዛሬ እዚህ የተሰበሰብንበት ዋና ምክንያት ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ምን ተፈጥሮ? ቤተሰቦች ፓትርያርክ አቡነ ማትያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የደረሱ? ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። ያረጋገጡት ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደተደረጉ ነግረውናል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረውናል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። ተጨማሪ ዝርዝር መረጃ ከፈለጋችሁ ከሌሎች መረጃዎች ጋር አንድ ላይ ቅዱስነታቸው ምን ሆነው ነው? የት ጠፉ? ምን እንደሆኑ ለምን አይነገረንም? የሚሉ ጥያቄዎች ከሰሞኑ በበርካታዎች ዘንድ ሲቀርቡ ነበረም። ታዲያ አሁን ላይ ቅዱስነታቸው አስመልክቶ በተሰማ መረጃ መሰረትም በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ እንደነበርና አሁን ላይ ታዲያ ደህና መሆናቸውና የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰነ ጊዜያት ራሳቸው መሰብሰብ መቻላቸው ቲክቫህ ኢትዮጵያ ገልጿል። ታዲያ በዚሁ አጋጣሚ እኔን ፎሎ ሰበር ዜና ብፁዕ አቡነ ማትያስ ተናገሩ። አሞኝ ነበረ ለጥምቀት በዓል ላይ ያልተገኘሁት፣ አሁን ግን እየተሻለኝ ነው። በመላው ዓለም ስለኔ ጤንነት የምትጨነቁ የምታስቡ እንዳላችሁ አውቃለሁ። በእግዚአብሔር ስም አመሰግናለሁ ብለዋል። ብፁዕነታቸው እንደነገርናቸው በተለያዩ ዜናዎች ሻወር ውስጥ የመውደቅ አደጋ እንዳጋጠማቸውና በዚህ የተነሳም በጥምቀት በዓል ላይ እንዳልተገኙ ሁል ጊዜ የሚገኙበት ቦታ ላይ እንዲሁም አደጋው በደረሰባቸው ጊዜ ደግሞ ቶሎ ሰው እንዳልደረሰላቸው ሁሉ ዘግበንላችሁ ነበረ። ሁሉም ዝም ባለበት ሰዓት ሆኖም ፓትርያርኩ ዛሬ ወጥተው ከበዓሉ የቀሩት በጤንነት ችግር እንደሆነ ሆኖም አሁንም በሕክምና ላይ መሆናቸውን ገልጸው እየታከሙ መሆናቸውን አስታውቀው ሁሉም ጸሎት እንዲያደርግላቸው ተናግረዋል። እያገገምኩ ነው ብለዋል። በዚህ መሰረት እንግዲህ ዛሬ ያለው መረጃ ይሄን ይመስላል፣ ስለ ቅዱስ ፓትርያርኩ ማለት ነው። ብፁዕ ቅዱስ አቡነ ማትያስ የት ጠፉ? እንደሚታወቀው እንግዲህ አባታችን አቡነ ማትያስ ከቅርብ ወራት ወዲህ በሚዲያው ጠፍተዋል። በዘንድሮ የጥምቀት በዓል ላይም አልተገኙም። ምዕመኑም እንግዲህ አባታችን የት ጠፉ እያለ እየጠየቀም ይገኛል። እናም ቲክቫህ ባጋራው መረጃ አባታችን የጠፉበት ምክንያት በቅርቡ የመውደቅ አደጋ ገጥሟቸው በሕክምና እየተረዱ ነበረም። በዚህም በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት። በዚህም ቅዱስነታቸው በገጠማቸው መጠነኛ ህመም ነበረም በቂ ሕክምና አግኝተው አሁን ላይ በጥሩ ሁኔታ ላይ እንደሚገኙና ህዝቡንም በጸሎታቸው እየባረኩት መሆኑን የአባታችን የቅርብ ሰዎች ለቲክቫህ ኢትዮጵያ ሀሳባቸውን አጋርተዋል። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል።
በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል።